አባታችን ልቀጥል እስቲ ትውልዱ ከሚያነሳቸው ከተሰበሰቡትም ጥያቄዎች ስለሆነ ማለት ነው እንደ ኦርቶዶክሳዊት ቤተክርስቲያን የስብከት መንገዳችንን መመልከት ፈለኩኝ ከሚነሱ የኛ ስብከት አሰጣጣችን ላይ አንዳንዱ ተስፋ የሚያስቆርጥ ነው ይላል ነው ካልመንን ከአጸድቅም አይነት ነገር ሁሉ ያለው ይመስላል ከዚህ በላይ ነገሮቹ ለትውልዱ ቅርብ አይደለም በሚል ሐሳብም የመተቸት መንገዶች አሉ ምናልባት አለፍ ሲል ደግሞ ሰውነቴን ተረድቶ አያስተምረኝም ሚል ስሜት አልጠፋም እውነት ለመናገር ሲንደው ስብከታችንና ትውልዱ መንገድ እንዴት ነው የሚመለከቱት እውነት ተስፋ አስቆራጭ መንገድ ነው ስብከታችንስ እንዴት ይቀኙታል እስቲ እንግዲህ ኦርቶዶክሳዊ ስብከት ወይም ደግሞ የኛ ስብከት ብለን በመነጋገር ጊዜ መሰረት የምናደርገው ኦርቶዶክሳዊ ሆነው የሚሰብኩ ሰባኪያንን መሰረት የምናደርገው ማለት ነው ያልሆኑትን አያጠቃልልም ማለት ነው የሆኑትን እንዲህ አስበው በሚሰብኩት መምራን እናታችን ቅድስት ቤተክርስቲያን ቆጥራ ሰፍራ በሰጠቻቸው መምራን አስበን ከሆነ የምንናገረው አሁን ስለነሱ መናገር ጀምራለሁ ያልሆኑትን ሰው ራሱ እዚያው መለየት አለበት ማለት ነው እና እንደዛ ከሆነ ስብከት በጠባዩ ምንድን መሆን አለበት ለአንድ ክርስቲያን የሚያስፈልገው ሁለት ነገሮች አሉ ፍርሃትና ንቃት ይባላል ፍርሃትና ንቃት ያስፈልጋል ክርስቶስ ቅዱሳንን ለክብር ያበቃቸው በእነዚህ በሁለት ነገሮች ነው ይሄንን ሊቁ ቅዱስ ዮሐንስ አፈወርቅ ተናግሯል በአቤል አፍርሆም ወበሄኖክ አንቅሆም ይላል በአቤል ተስፋ ሰጣቸው አስፈራራቸው በሄኖክ ተስፋ ሰጣቸው ይላል ንቃትና ፍርሃት ነው ቃል በቃል በአቤል አስፈራቸው በሄኖክ አነቃቸው ነው አሁን አዳም ትሞታለህ ተብሎ እንደውም እግዚአብሔር እኮ አዳምን መቅጣት የጀመረ በልጁ ሞት ነው አንዱ ቅጣት በአቤል ሞት ነው አቤል ሲሞት የሞትን መራራነት አዳም ያየ የዛን ጊዜ ነው ምክንያቱም አዳምማ ሰው ሲሞት እዛ ፊት አይቶ ያውቁ እሱም ሞቱ አላየው እና ሞት ለመጀመሪያ አዲስ ስለሆነ ልጁ ሲሞት ሞት አስከፊ መሆኑን ልቡ በሐዘን የተጎዳ የዛን ጊዜ አንዱ ቅጣቱ አስዋናት የበደል እና ስለዚህ አቤል ሲሞት ሰው እንዲፈራ ነው ያደረገው እግዚአብሔር እንዲህ ለምን ሞተው አለው ነው ብሎ እንዲያስብ ለካ እንደ አቤል መሞታል ለደጓ አቤል ያልጠቀመች አለም ለኔ ምን ልትሆን ብሎ እንዲፈራ ነው ያደረገው እግዚአብሔር ማለት አንድ መፍራት አለበት ከዚያ ደግሞ እንደ አቤልማ ምን ሞት ከሆነ ጽድቁስ ምን ጥቅም አለው ብንጸልይ ብንጾም አቤል ምን ተጠቅሞ በደግነቱ እንዳይሉ ሄኖክ ከሞት ሲሰወር ደግሞ አሳያቸው ከዛ በኋላ አቤል ሲሞት አይታችሁ ፍሩ ከዛ ደግሞ አቤል ሲሞት አይታችሁ ደግሞ ትንሳኤ የለም ብላችሁ ተስፋ እንዳትቆርጡ ሄኖክ ሲሰወር አይቶ ደግሞ ትንሳኤ አለ ትንሳኤ ካለማ ብንጸልይም አንጎዳም ብንጾምም አንጎዳም ብንሞትም አንጎዳም እንደሉ ደግሞ የሄኖክ መሰወር የትንሳኤ ተስፋ ናት ማለት ነው ስለዚህ ከዚያ በኋላ እንደ አቤል ሞታለ ብሎ ሰው ዛሬ ሞታለሁ እያለ እንዲፈራ እየፈራ ደግሞ ዛሬ ቢሞትስ እያለ ክፋቱን እንዲቀንስ እንደ ሄኖክ ደግሞ ትንሳኤ ያለ ደግሞ ሆኖ እንዲነቃ በሁለት ነው ብሉይ ኪዳንን ሲመግበው ይኖራል ያችን ጌታችን መድኃኒታችን ኢየሱስ ክርስቶስ አዲስ ኪዳን ላይ አምጥቶ አስቀጥሎታል ቅዱሳን ለክብር የበቁት መቅድመ ወንጌል ላይ ይነገራል ይሄንን ለክብር የበቁት በሁለቱ ቃላት ምንድን ነው ወይወዲ ወሙሰሳት ዘላለም ባለውና ንዋው የብሩካን ነው በዚህ ቃል ነው ቅዱሳን የበቁት ገሃነምን ሲያስቡ ወዮልኝ ይላል መንግስተ ሰማያትን ሲያስቡ ደግሞ ምን አለ በዚህ ዓለም መንግስተ ሰማያት ታገኛለ በዚህ ብራቆት በዚህ ዓለም በዚህ ብሰደድ እዚያ ርስት አለኝ አይደል በዚህ ብናቅ በዚያ ክብር የለም እያሉ ደግሞ መንግስተ ሰማያትን ሲያስቡ ይነቃሉ ገሃነምን ሲያስቡ ይፈራሉ ሲፈሩ ኃጢአት ይቀንሳሉ ሲነቁ በተስፋ ደግሞ ይነቃ ሃይማኖትም ወኔ ያለው ሃይማኖት መሰንቆ ናት የተባለ ለዚህ ነው መሰንቆ ዘይቤ ሃይማኖት ይቲን ተለብስ በሰማያት ይላል ቅዱስ አትናቴዎስ ቅዱስ ዳዊት ምንድነው እግዚአብሔርን በመሰንቆ አመስግኑት ተፈስዎ እግዚአብሔር ዘረዳን ወየብቡ ለአምላከ ያዕቆብ ንሱ ከበሩ ወሃቡ መዝሙር ሐዋዝ ዘምስለ መሰንቆ ብሎ ይናገራል የተወደደ መዝሙር ከመሰንቆ ጋር አንሱ ይላል ቅዱስ ዳዊት እና መሰንቆ ምንድነው ይልና አትናቴዎስ አይና መጥቶ መሰንቆ ያለው እኮ ሃይማኖት ነው አለ መሰንቆ ሲመታ ሰው ወል ይቀሰቀሳል ሃይማኖት ሲነሳ ሁሉም ሰው ሰማዕትነትን ይመኛል እና ስለዚህ ከዚህ የተነሳ ምንድነው ጌታችን መድኃኒታችን ክርስቶስ ፍርሃትና ነቃት ሐዋርያትንም እንደዚህ ይላቸው ነበር አንዳንድ ቀን ተስፋ ይሰጣቸዋል አንዳንድ ቀን ያስፈራራቸዋል ለምሳሌ ምን ይላቸዋል እናንተ እምነት ይጎድላችሁ ቅድም እንዳልነው ይላቸዋል በቀጥታ እናንተ እምነት ይጎድላችሁ እናንተ ጎደሎዎች ይላቸዋል ከዚያ መልሶ አንተ ሰይጣን ይላቸዋል መልሶ ደግሞ ምንም እንኳን ከጀርባ ያለውን ሰይጣን ቢሆንም ግን እነሱንም እንደዚህ እያለ ይገስጻቸው ነበር የሰውን እንጂ እግዚአብሔር ማታስቡ ይላቸዋል
መልሶ ደግሞ ምን እናገኛለን ሲሉት ደግሞ አይ እናንተማ በ12ቱ ነገደ እስራኤል በ12 ወንበር ተቀምጣችሁ ትፈርዳላችሁ ይላል። ከዛ ደግሞ እናንተ የዓለም ብርሃን ናችሁ ይላቸዋል። መልሶ ደግሞ እናንተ ጨው ናችሁ ይላል። አልጫ ከሆናችሁ ግን ወደ ውጭ ተለጥላችሁ ትረገጣላችሁ ይላቸዋል። መልሶ ትረገጣላችሁና ጨው ናችሁ፣ ብርሃን ናችሁና መብራት ከጠፋ ደግሞ ማን ያበራለታል ይላቸዋል። ስለዚህ ፍርሃትና ንቃትን ይሰጣቸዋል። ስለዚህ ጌታችን ትሕትና በጨው የተራሰ ይሁን ያለው አረጋዊ መንፈሳዊ ለዚህ ነው። ትሕትና በጨው የተራሰ ነው የሚባለው አንዳንድ ጊዜ ማስደንገጥ፣ አንዳንድ ጊዜ ተስፋ መስጠት ነው ትሕትና ማለት እንጂ ዝም ብሎ ጅል መሆን አይደለም። ትሕትና ክርስቶስም በጨው የተራሰ ትሕትና ነበረው ይላል። በጨው የተራሰ ትሕትና ነው። ምን ይላል? ኖ አቤ እናንተ ሸክም የከበዳችሁ ነው እስመ አነ የዋህ ወትሑት በውስተ ልቤ፣ እኔ ትሑት ነኝ ይላል። መልሶ ደግሞ አሌለክሙ ጸሐፍቶ ፈሪሳውያን መደላውያን፣ እናንተ ግብዞች ወየላችሁ ይላል። ደግሞ አሁን ማስፈራራ ማለት እኔ ሸክም የከበዳችሁ ኖ ማለት አንድ ጊዜ፣ መልሶ ደግሞ እናንተ ግብዞች ወዮላችሁ ማለት። አሁን ክርስቶስ ጨካኝ ሆኖ ነው አይደለም። ፍርሃትና ንቃት ስለሚያስፈልግ ነው። የደነዘዘ ሰው ይሄን እንዲያውቅ ነው። የሰው ልጅ ይላሉ ሊቃውንት ሲተረጉሙ የሰው ልጅ እንደ ተክል ነው ይላሉ። ተክል የሚያድገው በሁለት ነገር ነው፣ በቅዝቃዜና በሙቀት ነው የሚያዝ። በሙቀት ለምሳሌ ዘር ዘርተን ዓመት ሙሉ በጋ ከሆነ ይደርቃል። ዝናብ ከሆነ ደግሞ መበስበሱ ነው። ስለዚህ እንዲበስል ሙቀት ያስፈልገዋል፣ እንዲያድግ ቅዝቃዜ ያስፈልገዋል። ቅዝቃዜ በተስፋ ነው የሚመስለው፣ ሙቀት በመከራ ነው የሚመስለው። ክርስቲያን ዝም ብሎ ሁልጊዜ ተስፋ ብቻ ከሆነ ሞኝ ነው የሚሆነው፣ ሽባ ነው የሚሆነው። አሁን እኮ ቤት ውስጥ አንዳንድ ጊዜ ገጠር ቤቶች በተለይ የሳር ቤቶች ላይ ታዛቸው ላይ የሚበቅል እህል አለ፣ ተክል እንደ ዝም ብሎ ከጥራጊ ጋር ተጠርጎ ይወጣል። ፀሐይ ስለማያገር ቢጫ ነው የሚሆነው፣ አንገቱን የደፋ ተክል ነው፣ ሽባ ነው፣ ፀሐይ ስላላገኘ ማለት ነው። ስለዚህ መከራ የሌለበት ህይወት ሽባ ክርስቲያን ይሆን ማለት ሁልጊዜ ተስፋ ብቻ፣ እግዚአብሔር ቸር ነው፣ እግዚአብሔር ደግ ነው ብቻ የሚሰበክበት የሚነገረው ከሆነ ሽባ ይሆናል ማለት ነው። በእግዚአብሔር ቸርነት እያመካኘ ለኃጢአቱ ጠበቃ ይሆነዋል ማለት ነው። ሲራክ ለዚህ ነው መጽሐፈ ሲራክ ምዕራፍ 5 ላይ ኢትወስክ ኃጢአተ በዲበ ኃጢአት እንዘ ትብል መሐሪ ውእቱ እግዚአብሔር፣ እግዚአብሔር ቸር ነው እያልክ በኃጢአት ላይ ኃጢአትን አትጨምር። ቅዱስ ጳውሎስም ሮሜ ምዕራፍ 2 ላይ ይታምሩኑ ከመሳይሉ ለእግዚአብሔር ኪያከ ያገርሃ በንስሐ፣ የእግዚአብሔር ቸርነት አንተን ወደ ንስሐ እንደሚመራ አታውቅምን? ትፈቅዱኑ ታስተአብዱ ለእግዚአብሔር በብዝኃ ምሕረቱ ወበእሆ ብሂሎቱ፣ እግዚአብሔር ማያትን በማፍሰሱ ብርሃናትን በማመላለሱ ነፋሳትን በማንፈሱ ሰላም አሳድረኝ ስትለው እሺ፣ ሰላም አውለኝ ስትለው እሺ ስላለ እግዚአብሔር ሞኝ መሰለው ይላል ቅዱስ ጳውሎስ። ስለዚህ እግዚአብሔር የታገሰ ለንስሐ እንጂ ኃጢአት እንድትጨምር አይደለም። ስለዚህ ክርስቲያን መገሰጽ አለበት። ስለዚህ ተግሳጽም ምሕረትም ያስፈልገዋል። የሚሰበከው ደግሞ ክርስቶሳዊነት ስለሆነ ለክርስቲያን ምሕረት ተስፋ እንዳይቆርጥ ምሕረት እግዚአብሔር ያስፈልገዋል። ደግሞ እየረካ እንዳይኖር መመጻደቅ እንደ ፈሪሳውያን ግብዝ ይሆናል ክርስቲያን። ምን ማለት ጀምር ከዛ ለክርስቲያን ወደ ላይም ወደ ታችም ራስን ማነጻጸር የተከለከለ ነው። ወደ ላይ ምን ማለት ነው? ከነገሌ እኔ በምን አንሳለሁ ማለት ይኸው ጳጳሳቱም እንዲህ ነው የሚያደርጉት፣ እኔም እንዲህ ነው የማደርገው፣ ወይም መነኮሳት እንዲህ ነው የማደርገው። ወደ ላይ ማለት ወደ ታች ማነጻጸር የማይፈቀደው ደግሞ እኔማ ተመስገን ነው ስንት አለ አይደለ እንዲህ የሚያደርግ አይቻልም እንደዚህ። ስለዚህ እውነቱን ገድለ ቅዱሳን እንድናነብ እኮ የተደረገው በፍትሐ ነገሥት ስለ ሁለት ነገር ነው። አንደኛ ቅዱሳን ሲወድቁ እና ሲነሱ እገሌ ከተሰናከለ እኔ ብሰናከል ምጭንቀር ብለን ተስፋ እንድንነሳ ነው። ሁለተኛ ደግሞ የጸለይን እንደው እኮ አንዳንድ ጊዜ ሰይጣን ተንኮል ሳምንት እንኳን ጸሎት ካላቋረጥን እኮ የ40 ዓመት ባይተው ያስመስሉ ነው በህሊናችን የሚያመጻድቀን ማለት ነው። ሰው አልተረዳውም ብለን መመጻደቅ እንጀምራለን። በማይጸልይ ሰው ላይ መመጻደቅ ነው የምንጀምረው። እንባችን ሁሉ እዛው ላይ መምጣት ይጀምራል። እንባው እኮ የውሸት ነው። የዛ ጊዜ የውሸት ተመስጦ ያድርብናል። ከዛ በሰዎች ላይ ስለምንመጻደቅ እኛ አቅማችንን እንድናውቅ የቅዱሳንን ገድል የምናነበው ለዚያ ነው ማለት ነው። የጾምን እንዳይመስለን 500 ዓመት ያልበሉትን ገብረ መንፈስ ቅዱስ እናስባለን፣ ተክለ ሃይማኖትን እናስባለን። የጸለይን እንዳይመስለን 150ውን ዳዊት 40 ጊዜ በቀን የሚጸልዩትን መዋዘ ጸሎት የተሰጣቸውን እናስባቸዋለን። ትሑት የሆን እንዳይመስለን። ትሑት ለእኛ ትሕትና የለንም እኮ አሁን አቅማችን ማወቅ ነው ለኛ። ትሕትና እኮ ትሑት የሚባለው ያለው ሰው ዝቅ ሲል ነው። እኛ ምን አለን የሌለን ሰዎች ዝቅ ብንል አቅሙን አወቀን እንባል እንጂ ትሑት ሆነ እንባል። ስለዚህ ይሄንን ሁሉ እንድናውቅ ተግሳጽም ይሄም ያስፈልገናል። ችግሩ ግን ምንድን ነው? ሰው የሚፈልገውን መርጦ መስማት ስለሚፈልግ ነው።
እስመ ዓለም ያፈቅርልህ ዓለም የራሱን ይወዳል ብሏል ጌታ። ዓለም የራሱን ስለሚወድ ሁልጊዜ አላጠፋህም መባል ይፈልጋል። ሰው ኃጢአቱን ሕጋዊ አድርጎ መስራት ይፈልጋል። በኃጢአትህ አትጠየቅበትም መባል ይፈልጋል። ከዛ የተነሳ ነው እንጂ ተግሳጽ ስለማያስፈልግ እግዚአብሔር መሐሪም ነው ፈራጅ ነው። ምንድን ነው አለ ምዕረ ነበበ እግዚአብሔር ዘንተክመ ሰማይኩ ከመዘ እግዚአብሔር ሳይል ወዚያ ከውቱ ኃይል መዝሙር 61 ቁጥር 11 ላይ እኔ እግዚአብሔር አንድ ጊዜ ብቻ ተናገረ እኔም ይሄን ብቻ ሰማሁ አለ። ምሕረት ያንተ ነው ኃይልም ያንተ ነው። እግዚአብሔር በኃይሉ ይፈርዳል በምሕረቱም ይስባልና እግዚአብሔር ወዮላችሁ ሲል ሊያበስለን ነው፣ አይዟችሁ ሲል ሊያነቃን ነው። ይህንን አስበው መገሰጽ ነው እንጂ የምንመርጠውን ብቻ የምንሰማ ከሆነ ሽባ ክርስቲያኖች እንሆናለንና መንቃት ይገባል እላለሁ። መልካም። እዚሁ ተጨማሪ ላይ ላነሳን የፈለግኩት በተለይ በኦርቶዶክሳዊት ቤተክርስቲያን ላይ ያለን ስርዓት አለን። የትኛውም አካል የትኛውም ነገር የሚያደርገው በስርዓት ነው። ስርዓት አምልኮቱም በተለይ የቤተክርስቲያን አገልግሎቱም እንደዛው ነው። ስናድግም ስንበላም ራሱ ስንሄድም አካሄዳችን ራሱ ስርዓት አለው ኦርቶዶክሳዊነት ሲሆን፣ እዚህ ላይ የዘመኑ ትውልድ ትልቅ ጥያቄ ሆኖበት ያለው ማንን ልስማ ማንን ልመን የሚለው ጉዳይ ላይ ነው። እዚህ ላይ ብናነሳ ያፈልጋለሁ። እንደ ቤተክርስቲያን ብዙ ችግሮች ይነሳሉ። አባቶች አይናገሩም ወይ? እነሱ እንዲህ ዝም ብለው እንዲህ ያረጉን ይላሉ። አንዳንዱ ደግሞ እንደዚህ ይላል። በብዙ መንገድ ምናልባት አለመናገር ራሱ መናገር መሆኑን መረዳት ወደ ኋላ ያቃተን ሰዎች እንበዛለንና እንደው ማንን ብንሰማ ትውልዱ እንደ ቤተክርስቲያንም የመጣብን ፈተና እንደ ሀገርም መስማት ላይ ነው ችግራችንና ማን ነው መስማት ያለብን? እንደ ስርዓታችን እንደ እምነታችንም ደግሞ አባት ያልተሰማ ማን ሊሰማ ነው? እዚህ ላይ አሁን አባቶች ዝም አሉ ይባላልና ምን ሐሳቦት እዚህ ላይ? እንግዲህ እግዚአብሔር የስርዓት አምላክ ነው። ስርዓትን የሰራ እሱ የስርዓት አምላክ ነው። ስርዓት የጀመረው እግዚአብሔር ብቻ ሳይሆን እግዚአብሔር ራሱ የራሱ አኗኗር ስርዓት ነው። አብ አባት ወልድ አሁን አብ ልሁን አይልም። ይሄ ስርዓት እኮ ነው። ወልዱ ነው የሚኖረው። አብ ወልድ ልሁን አይልም። ይሄ ስርዓት ነው። መንፈስ ቅዱስ ወልድ ወይም አብ ልሁን አይልም። ስርዓት ነው። ሃይማኖት የእግዚአብሔር የባህሪው ስርዓት ነው። አብ ወልድ በወልድ ስም አይጠራም፣ በመንፈስ ቅዱስ ስም አይጠራም እና እግዚአብሔር ሶስትነቱ በአንድነት አይጨፈለቅም። አንድነቱ በሶስትነት አይጠቀለልም፣ አይከፈልም። በሶስትነት አይከፈልም፣ የኛውም አይከፈልም፣ አይጠቀለልም። ይሄ ስርዓት ነው። የእግዚአብሔር አነዋወሩ ስርዓት ነው እና የሰው ልጅ ሲፈጠርም በስርዓት ነው። ለምሳሌ ዓይን የሚሰማበት ጊዜ የለም፣ ጆሮ የሚያይበት ጊዜ የለም። ለስርዓት ግን ዓይን ተጨቁኛለሁ ማለት አይደለም። ይሄ ጆሮ ተጨቆነ ማለት አይደለም። እሱ ጸጋው ይሄ ስለሆነ ነው። ጸጋው ስለሆነ መስመር በቃ አሁን በእግር ብንጎርስ ታንቀን ነው የምንሞታቸው። እግር ሳር ስላለው ስለሚረግጥ ማለት አይሆንም። ደግሞ መውደቃችን እንዴት አገን እንጎርሳለን? ለሁሉም ድርሻ አለው ማለት ነው እና እግዚአብሔር የስርዓት አምላክ መሆኑን አፈጣጠራችን ሁሉ ይነገር። ከተፈጠረው ፍጥረት ሁሉ ያለ ሰው ስርዓት ያፈረሰ የለም እና ያለ ጋኔን ማለት ነው። ፀሐይ እንዴት ለእኔ ቀንም ብቻ የሰጠህ ሌሊትን ጨምራ በፍጹም የተሰጣትን ቀን ታበራለች። ጨረቃም እንዲሁ፣ ከዋክብትም እንዲሁ፣ ሁሉም በስርዓቱ ማለት ነው። አራዊት ሌሊት እንዲሰማሩ የተፈጠሩ አራዊት ቀን አይመጡም በፍጹም። ሌሊት አራዊት ነው የተባለ ሌሊት ነው ያንተ የተባለው አራዊት እስከዚያ ድረስ በቀን አይመጣም። የቀኑ በቀን ይወጣል እና ሁሉም ስርዓቱን ጠብቆ ይኖራል። እግዚአብሔር የስርዓት አምላክ ነው። ታዲያ እንደዚያ ከሆነ ሰው መስማት ያለበት ማንን ነው ሲባል ሰው ወደ ስርዓት ማደግ አለበት እንጂ ስርዓት ወደ ሰው መውረድ የለበትም። አሁን ትውልዱ ምንድን ነው የሚለው? ስርዓት ጥሰው የሚነግሩትን አባቶች እንደ ደግ አባት ይቆጥራል። እንደ ደግ አባት አባ ገሌ በጣም ጥሩ ናቸው፣ እኔ እሳቸውን የሚመቹኝ እሳቸው ጋር ነው ማረፍ የምፈልገው ብሎ ይናገራል ማለት ነው። ሰው ወደ ስርዓት ያድጋል እንጂ ስርዓት ወደ ሰው አይወርድም። ሰው ወደ እግዚአብሔር ያድጋል እንጂ እግዚአብሔር ወደ ሰው አያንስም። ወደ እግዚአብሔር ፈቃድ ነው። ሰው ወደ እግዚአብሔር ፈቃድ ይሁን ይባላል እንጂ ፈቃድ ይሁን ብለን እኮ ጸልየን አናውቅም። ፈቃድህ ይሁን ነው ወይኩን ፈቃድከ ነው እንጂ ወይኩን ፈቃዴ የሚል ጸሎት የለም። ፈቃዴ ይሁን የሚል ጸሎት የለም። ፈቃድ ይሁን ማለት ሰው ወደ እግዚአብሔር ፈቃድ ማደግ አለበት። ለዚህ ነው። ስለዚህ አሁን ሰው መስማት ያለበት ማን ነው? ቅድም ያልኳቸው ነገሮች አሉ። ሰው መስማት ያለበት የመጀመሪያው እግዚአብሔር ነው መስማት ያለበት። እግዚአብሔር ምን ይላል እሱን ነው ማዳመጥ ያለበት። ከዛ ቤተክርስቲያንን ማዳመጥ አለበት። ቤተክርስቲያን ማዳመጥ ማለት ምን ማለት ነው? ቤተክርስቲያን የምትፈልገው ነው እንጂ እኛ ባሰመርነው መስመር ቤተክርስቲያን እንድትመጣ ማድረግ አይደለም። ቤተክርስቲያን የተፈቀደላትን መስመር። ቤተክርስቲያን ማለት ምን ማለት ናት? የክርስቶስ አካሉ ማለት ናት። የክርስቶስ አካሉ ናት። ወይቲ ወውቱ ርሳለ ቤተክርስቲያን ወንተ ይቲ ስጋው ኤፌሶን ምዕራፍ 1 ቁጥር 23 ላይ እሱ አካሉ ናት ብሏል። ስለዚህ ያቺ አካሉ ናት ቤተክርስቲያን። ያቺ ያለችው ቤተክርስቲያን ማለት ጎርጎርዮስ ያለውን መስማት፣
ቄርሎስ ያለውን መስማት፣ ነቢያት ያሉትን መስማት፣ ሐዋርያት ያሉትን መስማት፣ ሰለስቱ ምዕት ያሉትን መስማት ከሰዎቹ ግድፈት ጋር ምን አለን ማለት ነው። ስለዚህ አባቶች ደግሞ የሚሰማቸው ቃቱ ዝም ይላሉ። እውነት ለመናገር ማለት ነው። እግዚአብሔርም ሰሚ ሳይኖር አይናገርም። እንግዲህ 7ቱን ፍጥረታት እኮ በዝምታ ነው የፈጠረ እግዚአብሔር። ዝምቱ ፈጠረና ብርሃን ላይ ሲደርስ ብርሃን ይሁን ብሎ ተናገረ። ለምንድን ነው 6ቱን ዝም ብሎ የፈጠረ ሲባል 7ቱን የፈጠረ እስከዚያ ሰሚ የለም። መላእክት የሚሰሙ መፈጠር ሲጀምሩ እየተናገረ መፍጠር ጀመረ ማለት ነው። ሰሚ በሌለበት መናገር ነውር ነው። እግዚአብሔር የማይናገርም እንኳን ሰው ማለት ነው። ዘከመዝ ልማዶም ለአበው ይምትሩ ምዕዳነ እምኀበ ዘይሰምዖሙ ይላል መጽሐፍ። ከማይሰማቸው ጆሮ ምክር ማቋረጥ የአባቶች ልማዳቸው ነው ይላል ፊልክስዩስ። ለማይሰማቸው ጆሮ ምክር ማቋረጥ የአባቶቻችን ልማዳቸው ነው። እና አሁን እንግዲህ እንደምናየው ሰው የየራሱን ሰባኪ አበጅቷል፣ የየራሱን ባይታዊ አበጅቷል፣ የየራሱን ጳጳስም ሊያበጅ ያሰበ ይመስለኛል። ሰውን ማለት ነው። ሰው ቤተክርስቲያን ብትፈቅድለት ነው እሱ የሚወደውን ጳጳስ ብቻ ቁጭ ማድረግ ሁሉ ሊፈልግ ይችላል ሰው ማለት ነው። ግን ቁም ነገሩ ምንድን ነው? እንደዚህ የሆነ ምንድን ነው? ወደ ፍላጎታችን የሚመጣለትን ሰው እኛ ትክክል ነው ያልነው። አንድ ሰው እኮ እኛ ትክክል ያልነው ሰው ትክክል ለመሆኑ እንኳን ማስረጃ የለንም እኮ። ትክክል ያልሆን ሰዎች ስለ ትክክል በምን ማስረጃ አለን? እኛ ትክክል አይደለንማ። እኛ ትክክልን የምናውቀው በትክክል አለት ላይ የቆመ ሰው ነው በእውነቱ ማለት ነው። እንደ ባህር ላይ ያለው ሰው እኮ አልናወጽም አይልም። ራሳችን ባህር ላይ ሆነን እየተናወጽ እገሌ ትክክል ነው እገሌ ትክክል አይደለም ብለን ለመወሰን እንኳን አቅም የሌለን ሰዎች መርጠን ለመስማት እንኳን አቅም የለንም። ታዲያ ምንድነው ማድረግ ያለብን ሲባል አንድን ሰው የቤተ ክርስቲያንን ከተናገረ አባታችንን እንሰማዋለን። የራሱን ከተናገረ አንሰማውም። የምንሰማው በምንድን ነው ከተባለ ቤተ ክርስቲያን ምን ትላለች ባልን ጊዜ ነቢያት፣ ሐዋርያት፣ ሊቃውንት ምን ብለውት ነበር? ካሁን በፊት ቅዱሳን አባቶቻችን ምን አድርገው ነበረ? እኛ የትናንትናውን አምላክ ስለምንከተል ማለት ነው። እግዚአብሔር የትናንትናው አምላክ ስለሆነ በትናንትናዎች መንገድ ነው የምንሄደው። ስለዚህ የትናንትናውን የሚናገር ከመጣ እንሰማዋለን። እንዲያውም አባቶቻችን እኮ መጻሕፍትን በእናት ጡት የመሰሏት ከዚህ የተነሳ ነው። እናት 10 ልጅ ብትወልድ 10 ጡት አታወጣም። የመጀመሪያውን ልጅ ባሳደገችበት ጡት ነው 10ሩን የምታሳድግ ማለት ነው። ቤተ ክርስቲያን ሐዋርያትን ባሳደገችበት ጡት ዛሬ ሰማዕታትን አሳድጋለች። ሰማዕታትን ሊቃውንትን አሳድጋለች። ዛሬ የሚመጣው ያድግበታል። ስለዚህ ትንሹም ትልቅም ልጅ ያድግበታል ማለት ትልልቆቹ ቅዱሳን ያደጉበት ብሉይና ሐዲስ ነው። የቤተክርስቲያን ጡቷ የተባለች አዳም አጥባትኪ ኄተ የመራት ሙሽራ የጡቶች እንዴት ያምራሉ ብሎ ሰሎሞን የተናገራት ቤተክርስቲያን ብሉይና ሐዲስ ጡቶች እንዴት ያምራሉ ነው። ስለዚህ እንደሱ ነው። በደጋ ውሃና በቆላ ውሃ እያሉ ይመስሉታል። የደጋ ውሃ ቆላ ሲወርድ ወደ ቢጫ አይቀየርም ወይም ወይን አይሆንም። ደጋ አባቶቻችን የጽድቅ ደጎች የኃጢአት በረሃ የሌለባቸው፣ ቆላኛ የኃጢአት በረሃ ይበላል። ከኛ ሲመጣ ውሃው አንድ ነው፣ ቃሉ ያው ነው። ያንን ያልተለወጠውን ቃል መስማት። ስለዚህ እንደ ቤተ ክርስቲያን አንድ ክርስቲያን በስርዓት ኖረ የሚባለው ቤተ ክርስቲያናዊ ሲሆን ነው እንጂ እሱ የሚፈልገው ሲሆንለት አይደለም። ስለዚህ ቤተ ክርስቲያን ምን ትላለች? መዋቅር ውስጥ ያለ ሰው ሊሳሳት ይችላል፣ ከላይ እስከታች ያለ ሰው ማለት ያ አይደለም። ግን ቤተ ክርስቲያን ያ ሰውዬ ቤተ ክርስቲያን አይደለም። ቤተ ክርስቲያን የምንለው የዚያ ሰውዬ ክህነቱ፣ የዚያ ሰውዬ ቡራኬው፣ የዚያ ሰውዬ ትክክለኛ ቃሉ ግን አባታችን ነው፣ ቃላችን ነው፣ ህይወታችን ነው። የእሱ ህይወት ግን ህይወታችን አይደለም። ካቃተው ማለት ነው። ወኩሉ ጾሮ ይጸውር። ሰው የየራሱን ሸክም ይሸከማል። ማንም የማንን ሸክም አይሸከም። የየራሱን ሸክም ገላትያ 6 ላይ ያለውን አበው ሲተረጉሙት ሰው በሰው ኃጢአት አይጎዳም፣ ሰው በሰው ጽድቅ እንደማይጠቀመው ማለት ምን ማለት ነው? የዚያን ጻድቅ ካልመሰለው ማለት ነው። በሰው ጽድቅ እንደማይጠቀመው በሰው ኃጢአትም አይጎዳም። ምን ማለት ነው? ካልተከተለው ማለት ነው። ወይም ደግሞ እንደተስቦ በሽታ አንድ መነኩሴ ወይም ካህን ወይም ሊቀ ጳጳስ ሊሆን ይችላል። በደለኛ ቢሆን በደሉን በቡራኬው አድርጎ አይተላለፍብኝም። እኔም ጨነቀኝ። ታዲያ ቡራኬውን ከሰጠኝ፣ ትምህርቱን ከሰጠኝ፣ ስርዓቱን ከሰጠኝ አባቴ ነው። የምንቀበለው ይህንን ነው ማለት ነው። ስለዚህ ቤተ ክርስቲያናዊነት ማለት መንፈስ ቅዱሳዊ ጉባኤያዊ የሆነውን ነገር አክብሮ መቀበል ነው። ያንን የማክብሮ መቀበል ጉባኤውን፣ ቅዳሴውን፣ የአባቶቻችን ቃልና ተግሳጽ አክብሮ መቀበል ይሄ ስርዓትን ማክበር ይባላልና አንድ ኦርቶዶክሳዊነት ይህን ሲያደርስ በስርዓት ኖረ ይባላል።